ነኝ ልጅሽ። ምንም ቢሆን ደግሞ ከኔ ጎን ነው መቆም ያለብሽ። አንቺ ልክ ነሽ የኔ ልጅ፣ ላንቺ አስቤ እኮ ነው። አሁንማ እትዬን በጸጸት አስራት እንደፈለጋት ነው የምታደርጋት። የእናቴንም ንዴት ቢሆን እኔ ላይ ነው የምትወጣው። በዳግም ንዴትም ታሰቃየኛለች። ይኸው ቃል ስለራሷ በጣም ይቅርታ አጥፍቻለሁ። መልካም ማዕድ ይሁንላችሁ። በቃ ልጅ ወደ ስራሽ ሂጂ። ቆይ የትም አትሄጂም። ምን እያደረግሽ ነው የኔ ልጅ? ሰላም፣ ይሄ በእኔና በሷ መሀል ነው። ምን ነው ቃል፣ ምን ፈለግሽ? በልተን እስክንጨርስ ድረስ እዚሁ ቁሚ፣ የትም ሄዳችሁ። በመሀል ደግሞ የሆነ ነገር ሊያስፈልገን ይችላል አይደል እንዴ እናት? በዛው ደግሞ ከተረፈን የምትበይውን ይዘሽ ትሄጃለሽ። መቼም የእኛን ትራፊ አልበላም እንደማትይ ተስፋ አድርጋለሁ። ለነገሩ ለምን ታያለሽ? የእኛን ትራፊ አግኝተሽ ነው እንዴ? ደግሞ አንቺ እያለሽ እህል ቢደፋ በጣም ነውር ነው አይደል እንዴ? ብለኝ ክልኩንሽ ውሃ እንጂ ምንድነው? ይሄ እኮ ሙቅ ነው። ውሃ ይዘሽልኝ ስልሽ የሞቀ ውሃ ይዘሽልኝ ትመጫለሽ እንዴ? ተመለሽ ብያለሁ። አንቺ ገረድ ተመለሽ እኮ ነው የምልሽ። አንቺ ጨካኝ! እንዴት ብትደፍሪ ነው ቤቴ ድረስ የመጣሽው? ብሌን ልጄ፣ እነሱ ናቸው እንደዚህ ያደረጉሽ? ወይዘሮ ገነት አሁን ቃል እያደረገችው ያለውን ነገር ካየች በኋላ ብሌንን ወደ ቤታችን እንመለስ ማለቷ አይቀርም። ነገር ግን ብሌን ደግሞ ይህንን ነገር ላታደርግ ትችላለች። እንግዲህ የወይዘሮ ገነት ውሳኔ ምን ሊሆን ይችላል ብላችሁ አሰባችሁ? ወይዘሮ ገነት እንግዲህ እንዳየናት ከሆነ ሰላም በጣም እየተናገረቻት ነው ያለችው። እንዴት ልጄን በጨለማ ሴት ልጅ ናት፣ በዛ ላይ ትለቂያታለሽ? ይህንን ነገር እንዴት አደረግሽ? ያንቺ ልጅም እኮ እዚህ በሰራተኝነት መልኩ እየሰራች ነው ያለችው። አንቺ ነሽ ወይ ልጄን በጨለማ ወደ ቤቷ እንድትመለሽ ውጪ ላይ ወይ ደግሞ የጣልሻት? ለምን እንደዚህ ያደረግሽ አንቺ ሀረመኔ እያለቻት ነው ያለችው ማለት ነው። ይህ ነገር ደግሞ እንግዲህ ሰላም እንድትናገር ያደረጋት ቃል ባደረገችው ድራማ ነው ማለት ነው። ቃል እንግዲህ ብሌንና ሰላምን ለማለያየትም ለማጣላትም ያደረገችው ነገር እንግዲህ ተሳክቶላታል ማለት ነው። እንዲሁም ደግሞ ወይዘሮ ገነትን መበቀል ትፈልጋለች ማለት ነው። ወይዘሮ ገነት እንግዲህ የተሳሳተችው ነገር ቢኖር ከቃል ጋር ተስማምታ መስራቷ ነው። ምክንያቱም የቃልን ክፋት እንዲሁም ደግሞ የአቶ ባይሉን ክፋት ብሌን እንግዲህ ነግራታለች ማለት ነው፣ ለወይዘሮ ገነት ማለት ነው። እንዲሁም ደግሞ ለዳግም ይህንን ነገር እያወቀች እንግዲህ ከእሷ ጋር ተስማምታ መስራቷ ነው ማለት ነው ጥፋት። እንግዲህ ብሌንና ዳግምን ለማለያየት የተጠቀመችበት ዘዴ እንግዲህ በጣም የተሳሳተ ነው ማለት ነው። ወይዘሮ ገነት በራሷ ነው እንግዲህ ሁለቱንም ልጆቿን ያጣችው። አሁን ላይ ግን እየተጸጸተች ነው ያለችው። ያው አንዳንድ ጊዜ ከጥፋታችን በኋላ እንግዲህ የምንጸጸተው ነገር ነው ማለት ነው፣ መልሶ አይምሯችንን ሊበርዝ የሚችለው። አሁን ላይ ወይዘሮ ገነት እንግዲህ በጣም እየጸጸታት ነው ያለው። ዳግምም እንደወጣ ቀርቷል፣ ወደ ቤት አልተመለሰም። ይህ ነገር ደግሞ በጣም አሳስቧት፣ እንዲሁም ደግሞ እሱ አልተመለሰም። አሁን ላይ ደግሞ ብሌንን ማጣት አልፈልግም ብላ እንግዲህ ወደ ሰላም ቤት ካቀናችሁ በኋላ ያው ሰላም ቤት ስትደርስ ያየችው ነገር በጣም ነበር ያስደነገጣት። ሁለቱም አንድ ላይ ቁጭ ብሎ ባሉበት ሰዓት ነው እንግዲህ ያው ቃል ውሃ የደፋችባት። በዛ ላይ ደግሞ የኛን ትራፊ ነው መብላት ያለብሽ ብላ ነው የወሰነችባት። እነሱ በልቶ እስኪጨርሱ ድረስ እንግዲህ ቁጭ ማለትም አትችልም፣ መንቀሳቀስም አትችልም። ቆማ ነው እነሱ መጠበቅ ያለባት ማለት ነው። በዚህ ሀሳቧ ደግሞ ተስማምታለች። ወይዘሮ ሰላም የሚያዝን አንጀት ነው ያላት፣ በዛ ላይ ርኅሩኅ ናት። እናም ደግሞ ለሰው ታዝናለች። ነገር ግን ቃልን ድጋሚ አላጣትም ብላ የቃልን እያንዳንዷን አድርግ የምትላት ቃል እንግዲህ እናትየዋ ሁሉንም ነገር ታደርግላታለች ማለት ነው። ይህንን ነገር ልቧን ከዚህ በፊት እንግዲህ ያው ቃል ተጎድቻለሁኝ፣ ስለዚህ አንቺ ጎድተሽኛል፣ አሁን ላይ ደግሞ እያንዳንዱን የምልሽን ነገር ካላደረግ ቤቱንም ለቅቄልሽ ነው የምወጣው፣ እናቴም አይደለሽም ልጄ ብለሽ እንዳትፈልግኝ ብላታለች ማለት ነው። ስለዚህ አሁን ላይ ያላት አማራጭ እንግዲህ ወይዘሮ ሰላም ቃል የምትላትን ነገር እያንዳንዱን እሺ ያለች መቀበል ብቻ ነው ማለት ነው። እና እንግዲህ አሁን ላይ ድራማ ሰርታ ብሌንና ሰላምን አጣልታለች ማለት ነው። ስለዚህ ብሌን እዛ ቤት ውስጥ ልታሰቃያት ነው እንግዲህ የሁሉንም ንዴት እሷ ላይ ልትወጣ ነው። እናም ደግሞ ከዛ ቤት እንድትሄድ አትፈልግም። ምክንያቱም ሁለቱን እያጣ
ትመጣላች። እንዲሁም ደግሞ በዛ ላይ ደግሞ ወይዘሮ ገነትን ልትበቀላት ትፈልጋለች። ምክንያቱም ወይዘሮ ገነት ለቃል የተናገረችው ንግግር በጣም አይምሮዋን ነክቷታል ማለት ነው። እውነትም ክፉ ሰው ስለሆነች ክፉ ሰው እንግዲህ ማን ይፈልጋል? ካሁን በኋላ አንቺ ዳግምም ሆነ ሌሎች ወንዶች ዞር ብሎ አያዩሽም እያለቻት ነው ያለችው። ይህ ነገር ደግሞ አይምሮዋን ጎድቷታል ማለት ነው። እየተመላለሰ ያስጨንቃትና እንዲሁም ደግሞ በቀለኛ እንድትሆን አድርጓታል ማለት ነው። እኔ የራራውላት አቶ በኃይሉ እንኳን እሷ ጋር ያለውን እያንዳንዱን መረጃ ይዘሽልኝ ነይ፣ ወረቀቱንም ይዘሽልኝ ነይ ብሎኝ፣ እኔ ግን ለዳግም ብዬ እሷ በነገራችን ላይ ለዳግም ብላ እንጂ ለወይዘሮ ገነት ብላ አይደለም ያንን ነገር የተወችው፣ ዳግምም ስለምታፈቅረው ማለት ነው። ለዳግም ብላ ያደረገችውን ነገር እንግዲህ ለአንቺ ብዬን ያደረግኩልሽ እያለች እያስፈራራቻት ነው ያለችው ማለት ነው። እና አሁን ላይ ደግሞ ወይዘሮ ገነት የአይምሮ ጸጸት ይዟታል። ልጆችን አጣዋቸው፣ ለምንድን ነው በዚህ ልክ ክፉ የሆንኩትኝ? ሁለቱ እንዳይጋቡ ብዬ ሌላ ችግር ራሴ ላይ ፈጠርኩኝ እያለች እንግዲህ ከቃል ጋር በመስማማቷ በጣም እያዘነች ነው ያለችው፣ ጸጸት ውስጥ ነው ያለችው። ይህ ነገር ደግሞ እንግዲህ ሁሉም ጉድ እንዲወጣ ያደረገበት ምክንያት እንግዲህ አሁን ላይ እኔ ሁለታችሁንም ማጣት አልፈልግም፣ ቃል ናት ይህንን ነገር ያደረገችው አንቺና ዳግምን ለመለየት ብላ ነው እንግዲህ ከዳግም ጋር የተኛችው ብላ ነው እንግዲህ እሷም የተናገረቻት። ከዛ ያለውን ነገር ማንን ይህንን ድራማ እንደፈጠረ ከዳግም ጋር እንድተኛ ያደረገችኝ የገዛ ትሳስልኛለች ትወደኛለች ብለሽ የምታስቢው ወላጅና አሳዳጊ እናትሽ ናት። እንደ ወላጅ እናትሽ የምታያትና የምትሳስላት ነው አሁን ላይ ከዳግም ጋር እንድትለያይ ያደረገችሽ። እውነታው ይሄ ነው ብላ እንግዲህ እውነታውን ካነገረቻት በኋላ ነው ማለት ነው። ሁለቱም እንግዲህ አንድ ላይ ሆነው ተስማምተው መስራት አልቻሉም፣ ቃልና ወይዘሮ ገነት ማለት ነው። ወይዘሮ ገነት እንግዲህ እውነታውን እናቴ እንደዚህ አታደርግም ብላ እንግዲህ አምናለች። ብሌንም እናቷን ማለት እንደ እናት አደርጋ እንደ ወላጅ እናቷ ያሳደገቻት እንግዲህ አሳዳጊ እናት አላት። ለዛች እናት ደግሞ በጣም ትሳሳለች። ምንም ብትበድላት እንኳን ምንም ብትቆጣት እንኳን በእሷ የሚጨክን አንጀት እንደሌላት ነው እንግዲህ ብሌን የሚያሳየው። ወይዘሮ ሰላም እንግዲህ ያው ከቃል የሰማችው ነገር በጣም አናዷ ስለነበር ቀጥታ ሄዳ የወይዘሮ ገነትን ህልክ መልሳ ነው ማለት ነው ልጇ ላይ የተወጣችው። ምክንያቱም ወይዘሮ ገነት ናት እንጂ ቃልን የተናገረቻት ብሌን አይደለችም። ቃልን የተናገረቻት ስለዚህ የእናቷን ልጇ ላይ ነው ማለት ነው የተወጣችው። ብሌን ደግሞ ልጇ እንደሆነች እንግዲህ ሳሚም ሄዶ በንዴት ነግሯት ነበረ። ካሁን በኋላ አንተንም አልሰማም ማንም አልሰማም፣ ቃል ልጄ ናት፣ ከዚህ በፊት ያጣዋት ይበቃኛል፣ አሁንም ደግሞ ሌላ ድጋሜ ውሸት ትዋሻለህ እንዴ ብላ እንግዲህ አባረረዋለች ማለት ነው። ብሌንም ይህንን ነገር አልተቀበለችም፣ በተቃራኒው ምክንያቱም እንዴት በዚህ ልክ ትዋሸኛለህ? ከምርመራ በላይ መቼም ምንም ነገር አላምንም። ስለዚህ ዲኤንኤ ምርመራ በምንም ሁኔታ እንኳን ሊቀየር አይችልም። እንዴት እንደዚህ ታደርገኛለህ ሳሚ? እኔ በእናቴ ናፍቆት በጣም ተጎድቼ እያየኸኝ፣ አንተ ግን ለፍቅር ብለህ እኔን ላለማጣት ብለህ ለምን ዋሸኸኝ? ሰላም ያንቺ እናት ናት ብለኸኝ ለምን ዋሸኸኝ? ለምን ብላ እንግዲህ በጣም ተቆጥተው ነበረ። ወደ ቤት ስትመለስ ተከትሏት መጥቶ እንግዲህ ያለውን ነገር ደግሞ ለሰላም ተናግሯል ማለት ነው። ሰላም እንግዲህ ከአሁን በኋላ ማንንም አልሰማም፣ ልጄንም ከዚህ በፊት አጥቻለሁ፣ ድጋሜ እንዳላጣት ደግሞ እፈራለሁ በማለት እንግዲህ ያው ዝም ብላ ውስጧ የሚነግራትን ብቻ ማዳመጥ ጀምራለች። ነገር ግን አንድ ነገር አስረግጬ የምነግርሽ ቃል እኔው ራሴ ነኝ እዚህ ቤት ያመጣኋትኝ። እናም ቃል የአንቺ ልጅ አይደለችም፣ የአንቺ ልጅ ብሌን ናት፣ እንደ ገረድ ሆና የምታገለግልሽ። እኔ ነግርሻለሁ፣ ነገር ግን እውነቱን ከደረሽበት የምትጸጸች ነው የሚሆነው። እሱንም ደግሞ በተግባር አሳይሻለሁ ብሏታል ማለት ነው። ሳሚ አላመነችም። ውሸት አይደክምህም እንዴ? ከወንድሜ ጋርም አቆራረጥከኝ፣ እናም ደግሞ ልጅ ታሳጣኝ ነበረ ብለዋለች ማለት ነው። እንግዲህ ቃለም እንግዲህ ድራማ ሰርታ እዛ ቤት ውስጥ ተመልሳለች። ማን ሊሆን ይችላል ብላችሁ አሰባችሁ? ዲኤንኤውን የቀየረው ከቃል ውጭ ማንም አያደርግም ብዬ ነው የማስበው። ምክንያቱም ቃል እንግዲህ ብሌንና ሰላም እንዳይገናኙ፣ ልጅና እናት እንዳይገናኙ ከማድረግ ወደኋላ እንደማትል እንግዲህ ከዚህም በፊት አይተናል። ከመግደል እንኳን ወደኋላ ማትል ልጅ ዲኤንኤ ምርመራ እንዲቀያየር ማድረግ አያቅታትም ማለት ነው። ምክንያቱም ዶክተሩ ሀቀኛ ቢሆንም እንኳን በሌሎች
ነገሮች ምናልባት ከሌላ እዛ ሆስፒታል ውስጥ የሚሰሩ ሰዎች ጋር ተስማምታ ውጤቱ እንዲቀየር አድርጋም ሊሆን ይችላል ማለት ነው። እንግዲህ የሚቀጥሉ ፓርቶች ላይ የምናይ ይሆናል ማለት ነው። ውድ ቤተሰቦቼ እና አደራ ድራማ ላይ እንግዲህ አሁንም ትንሽ በጣም የምታበሳጨው ማለት ነው ብሌን ናት። የዋህነቷ በጣም ነው የበዛው ማለት ነው። ምክንያቱም የሚሏትን ሁሉ ትሰማለች፣ ታስተውላለች። ነገር ግን አድርጊ የሚላትን አይምሮ አድርጊ የሚላትን ነገር ታደርጋለች። አንዳንድ ጊዜ እናቴን አገኘው ብላ ሰፍ ብላ ደስ ሲላት በቃ እናቷ ሳትሆን ስትቀር ደግሞ እያዘነች ነው ያለችው ማለት ነው። ይህ ነገር ደግሞ ውስጧን ጎድቷታል። ለወደፊትም ሰው እንዳታምን ያደረጋት ማለት ነው። እና ሳሚ ደግሞ እውነት አለው። ነገር ግን እጃቸው ረጅም ነው እነዚህ ሰዎች። አትመኝ፣ ቃልንም ብትሆን እኔ ነኝ እዛ ቤት ውስጥ ለበኃይሉ ያመጣውላት ልጅ የሰላም ልጅ እንድትሆን እፈልጋለሁ ብሎ እኔ እንዳመጣላት የጠየቀኝ እሱ ራሱ ነው። ስለዚህ ይህንን ነገር አትመኝ ብሌን ስላት ጭራሽ ይህንንም ነገር አንተ ታደርጋለህ እንዴ? በዚህ ልክ ክፉ ነህ እንዴ? ብላ እንግዲህ ወደ ሌላ ነገር አዙራ እንድታስብ ነው ያደረጋት ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ደህና መጣችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ነባሮች ደግሞ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። አደራ ድራማ ላይ ለዛሬ ያዘጋጀውላችሁ ሪያክሽን ቪዲዮ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ቪዲዮውን ከወደዳችሁት በላይክ ጀምሩት ማለት ነው። እንግዲህ ወይዘሮ ገነት ምን አይነት እርምጃ ልትወስድባችሁ ትችላለች? እርምጃ መውሰድ ያው እሷ አታውቅም፣ የዋህ ስለሆነች ልክ እንደ ብሌንና ልክ እንደ ዳግም ማለት ነው። ዳግምም ደግሞ ከቤት ከወጣ አልተመለሰም። እንግዲህ በፊት ላይ መጠጥ አይጠጣም ነበረ። አሁን ላይ ግን ያው እየተበሳጨ ብሌንን ካጣ ጊዜ ጀምሮ እንግዲህ መጠጣት ጀምረዋል ማለት ነው። አቶ በኃይሉ እንደሆነ ጨካኝ ነው። ስለዚህ ወይዘሮ ገነት ልጆቿን ሰብሰባ አድርጋ ብትይዝ ተመራጭ ነው ብዬ ነው የማስበው ማለት ነው። አሁን ላይም ደግሞ ብሌንን ይዤ ካልሄድኩኝ ማለቷ አይቀርም። ምክንያቱም ከዛ ቤት ብሌን ካልለቀቀች ካልወጣች ያው ቃል እሷን ታሰቃያታለች። ነገር ግን ብሌን ደግሞ የቃልን ሁኔታ ሁሉንም ነገር ስለምታውቅ ከዛ ቤት ውስጥ ትወጣለች ብዬ አላስብም። ወይዘሮ ገነትም አሁን ነው ወይ ብላ ታስቀይማታለች። ምክንያቱም ብሌን አሁን ነው ወይ ልጅሽ መሆኔ የታየሽ? ከዳግም ጋር አለያይተሽኛል እኮ ድራማ ሰርተሽ ከቃል ጋር ተስማምተሽ እንዴት ልጅሽ ላይ እንደዚህ ታደርጊያለሽ ብላ መናገሯ አይቀርም። ነገር ግን ከዛ ቤት ውስጥ ለሰላም ስትል አትሄድም። ምንም ያህል እንኳን ሰላም ክፉ ብትሆንባትም ማለት ነው። ይህንን ክፉ እንድትሆንባት ያደረገቻት እንግዲህ ቃል ናት ማለት ነው። ያው ቃል ደግሞ ሰላምን ማጥፋት እንደምትፈልግ ያው ብዙ ጊዜ ብሌን አይታለች። ስለዚህ ይህንን ሁኔታ ከበፊትኑ ስለምታውቅ ከዛ ቤት ትወጣለች ብዬ አላስብም ማለት ነው። ምክንያቱም አሁንም የእሷ እጅ ረጅም ስለሆነ እንዲሁም ደግሞ እየጠነሰሰች ያለችው እሷ ስለሆነች ሁሉንም ነገር እችለዋለሁ ብላ ነው እንግዲህ ያው ብሌን እዛ ቤት ውስጥ ትቀጥላለች ብዬ ነው የማስበው። ብሌን ከወጣች ግን ወይዘሮ ሰላም አሁንም ትጎዳለች ብዬ ነው የማስበው ማለት ነው። ምክንያቱም ቃል የምትፈልገውን እያንዳንዱን ነገር እንድታደርግ ቤት ውስጥ ሁሉንም ነገር እንድትቆጣጠር ስለሚያደርጋት ይህንን ነገር ደግሞ ብሌን ማድረግ የለባትም። እያንዳንዷን የቃልን ባህሪ የቃልን ተንኮልና እንዲሁም ደግሞ ጭካኔ ስለምታውቅ ከዛ ቤት ውስጥ አትወጣም ብዬ አስባለሁ። እሷ ከወጣች ግን ያው ወይዘሮ ሰላም መጎዳቷ አይቀርም ማለት ነው። ሀሳብ አስተያየታችሁንም እናንተም ኮመንት ላይ ብታስቀምጡ ደስ ይለኛል። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። እኔ እንግዲህ በዚህ መልኩ ፏፈሽ እያልኩኝ ነው። ይህ ቪዲዮ በተደጋጋሚ እንግዲህ ያው ለሪአክሽን ቪዲዮ እየተጠቀምኩትኝ ነው ያለሁት። ያው አይሰለችም ብዬ አስባለሁ። እኔም ደግሞ ጥሩ ጊዜ ያሳለፍኩበት ቪዲዮ ስለነበረ ማለት ነው ከወንድሜ ጋር እና ይመቻችሁ። አዳማን እየጎበኛችሁ ማለት ነው ከኛ ጋር ቪዲዮን እስከ መጨረሻው ብታዩልኝ፣ እንዲሁም ደግሞ ማስታወቂያዎችንም አይታችሁልኝ ሼር ብታደርጉልኝ ደስ ይለኛል ማለት ነው። ኢትዮጵያ ውስጥ ነው ያለሁትኝ። እያንዳንዱን የምሰራቸውን ቪዲዮዎች ብታዩልኝና ብታበረታቱኝ ደስ ይላል ማለት ነው። እኔም ስደተኛ እህታችሁ ነኝ። ስደት ላይ የነበርኩኝ አሁን ላይ ግን ኑሮን ለማሸነፍ ኢትዮጵያ ውስጥ ገብቼ ደግሞ ላለመመለስ እየጣርኩኝ እየሰራውኝ ያለሁት እህታችሁ ነኝ። አበረታቱኝ።